ቶሎ ብዬ የምጠፋው ምንድነው ንገር ቆሻሻ ምንድነው ነገር ልቀቅ አንተ ማታውቀው ብዙ ነገር አለ አፈር ብላ አፈር ያስበላ እሺ እነግርሃለሁ እሺ ቁጭ በተረጋጋ እሺ ልንገር ያለውን ነገር እንዳለ ልንገር እሺ እባክህ አንድ ባንድ ኧረ ተወኝ ወይ ጣቢያኔ ኧረ ውይ ሻለኛል ኧረ ወይ ልጄ ገዳይ ነው አገኘው ብትለኝ እይ ልጄ እንዲህ ዘርገት ብላ እንዲህ ደግሞ አፈሰስ ብለው ለነሱ ፎቶ አነሱልኝ እንዳያት ብለው ነው መሰለኝ እባክቱኝ በቃ እሺ እባክቱኝ በቃ እባክቱኝ መጠይቅ ጥያቄ መልስ ማንንም ያዘነላትን አይነት ልጅ እሱ ጭራሽ አላዘነላት ምንም ነው ያልተሰማው ቃለ መጠየቅ አርገውልኝ እየፈለጓት ያሉት የልጅሽ የእህትሽን ገዳዮች እነሱ ናቸው ቤተሰቦች እንግዲህ ሉና እህቷ እያወሯት በነበረ ሰዓት ከእናቷ ጋር መሆኔን ስላወቀች ለብቻ ላውራ ካለችኝ ምን ልትነግረኝ እንደፈለገች አልገባኝም ሉና ማለት ታላቅ እህቷ ነች እንደሰማችሁት ቀደም ሲል ስለዚህ አሁን ብቻዬን ወጥቼ ላውራት ነው የሞከርኩት እኔም ምናልባት እናቷ እንድትሰማ ያልፈለገችው አንድ ጉዳይ አለ ግን ጥልቅ መረጃ ትሰጠኛለች ብዬ ተስፋ አደርጋለሁ ምንድነው ጉዳዩ የሚለውን ለማጣራት እሞክራለሁ አሁን ላይም ድጋሜ ልደውልላት በቀጥታ መስመር ማለት ነው ምን ልትነግረኝ ትችላለች የሚለውን ነገር እንግዲህ አላውቅም እስኪ ይሰራ ይሰራል አይ በቀጥታ እንደወርኩለት ነው ዋትስአፑማ ይሰራል እኛም ጋር ኔትወርኩ ለሰይ ሄሎ ሉና አቤት ወይ እሺ አሁን ወጥቼ እያወራሁሽ ነው ሮቤል ነኝ እኔ ሮቤል እባላለሁ ጋዜጠኛ ነኝ ከእናትሽ ጋር ተለያይተናል እንግዲህ ወጥቼ ላውራሽ ብዬ ነው ለምንድነው እናትሽ ፊት እንዳናወራ የፈለግሽው ጉዳይ ምንስ ነው የምትነግሪኝ የሚለውን እስኪ እናቴ ነግራኛለች አዎ ማን እንደሆናችሁ ነው በመጀመሪያ ታንኪዩ እሺ ችግር የለም ያው እናቴ ፊት እንዳታወሩኝ የፈለኩት ስትረስ ውስጥ እንዳትገባ ብዬ ነው ምንድነው ጉዳዩ እኔ እዛ ኢትዮጵያ እያለሁ በጣም ያስቸገረኝ የሆነ ልጅ ነበረ እሺ እና በገባሁ በወጣሁ ቁጥር በቃ እልኸኛ ልጅ ታውቃለህ በቃ ወደድኩሽ ይላል የሆነ በቃ ይሄ ላይኑን ያልፍ ልጅ ነው ተመረለት መስመር በጣም ባለጌ ነው ምናምን በቃ ወድሻለሁ በጣም ያላንቺ መኖር አልችልም አይነት ነገር ነው የሚለው ልጁ ትንሽ ድምጽሽ ይታፈናል መሃል ሉናዬ አማም ኔትወርኩ ነው አይሰማም ይሰማል ትንሽ እፍን ይላል ምናልባት ለስፒከር እንዲመች ነው እኔ ይሰማኛል በተወሰነ እስኪ እሺ ቀጥይ አሪፍ ምን አልሽኝ ዘጋ ኔትወርክ እንትላለ ኔትወርኩ አይሆን አልገባኝም ዘጋ ቆይ እስኪ በድጋሚ ስልኳ እየጠራ ነው እሺ ሉናዬ ይሰማል ወይ እሺ ይሰማል ቀጥይ ችግር የለም እሺ ነው በጣም ያስቸግረኝ ነበር ልጁ እሺ በቃ በጣም ወድሻለሁ በቃ ይሄ እንትን ነው ይሄ ምንድነው ምን አይነት ሰው መሰለህ በጣም እንትን ነው ይሄ ከሴክስ ጋር የሚኖር ሰው አለ አይደለ እንዴት ማለት ጀስት በቃ እኔን ፈልጎ ነው እኔን ሚንስ እኔን ሳይሆን ገላይን ፈልጎ እንደዚህ አይነት ሰው ነው እና ደግሞ በጣም ይወራለታል ያው በኔ እድሜ ያሉ ሴቶች በጣም ያወሩለታል ምንድነው የት ነው የምታውቂው ልጁን ሁለተኛ ነገር ካንቺ ጋር ምን አይነት ግንኙነት ነበራችሁ ለእንደዚህ አይነት ለወሲባዊ ፍላጎት ይፈልገኛል ነው መሰለኝ ያልሽኝ ያለሽው አዎ ግንኙነት ነበራችሁ ማለት ነው ግንኙነት
ግንኙነት አልነበረንም። በቃ እንደዚህ እዛ እያልኩኝ አገር ቤት እያለሁ በምማርበት ሰዓት ኢትዮጵያ ማለት ነው። እሺ እሺ። በምወጣበት ሰዓት ማታ ማታ ነው የምማረው፣ ቀን ቀን እሰራለሁ። ያው ህይወታችንን እናቴ እንደነገረች ነው ምን አይነት ህይወት ውስጥ እንዳለን። ለዛ እሱን ኑሮ ለማሸነፍ ቀን ቀን እሰራለሁ፣ ማታ ማታ እማራለሁ እና በምወጣበት ሰዓት በቃ አያስቀምጠኝም ጭራሽ። ስራ በሚሄድበት ሰዓት ከስራ መውጫ ሰዓቴን ያውቃል። በቃ ይሄ ይዞኝ መግባት ነው የሚፈልገው በቃ ቤቱ እና በቃ በጣም አታክ ያደረገኝ ነበረ። በቃ ይሄ በስነ ስርዓት ማጥቃት ነው የሚፈልገው። እኔ እንትን ባይሆን ይሄ ሰው ያለበት ቦታ ምናምን ባይሆን ኖሮ ይሄኔ እስካሁን ድረስ በቃ እኔ ወይ ተደፍሬያለሁ ምናምን ነገር በሱ ሴሰኛ አይነት ባህሪ ያለው ልጅ ነው ማለት ካንቺ ፍቅር ይዞታል ነው እንዴት ነው ማለት እስኪ ግልጽ አድርጊልኝ። ወይስ ለምሳሌ አሁን ፊት ሰተሽዋል ወይ አንቺ በቅርበት የተወሰነ ተግባብተሹ ነበር ወይ ያ ተነሳስቶበት ነው ማለት በዛ ተነሳሽነት ነው እንዲህ ሊያደርግ የፈለገው የሚለውን እስኪ እንድታሳውቂኝ ነው ከጅምሩ አንስቶ። ምንም ቦታ አልሰጠሁትኝም። በጣም ነው የማገለው ምናምን ነገር ሳየው ራሱ ፊቴን ነው የማዞርበት። ግን ምንድን ነው መሰለህ እሱ ከኔ ጋር በቃ እልህ ተያይዟል። እኔ አልፈልግም እንደዛ አይነት ነገር፣ እሱ ደግሞ በጣም ይፈልጋል ከኔ ጋር እንደዛ አይነት ነገር ማድረግ እና ይሄ ሲነግረኝ ራሱ እንደዚህ ነግሮኝ ምናምን አይደለም እንደዚህ ማድረግ መፈለጉን ነግሮኝ ምናምን ሳይሆን ይሄ ያስታውቃል። እልህ ነው የያዘው ከኔ ጋር እልህ ነው በቃ አፍቅሬሻለሁ በሚል ሰበብ ሊጠቀምብኝ እንደፈለገ አውቃለሁ። ኦኬ። እና ልወጣ ያልኩኝ ሰዓት ራሱ ከሀገር በጣም ይዞኝ ነበረ እና በቃ ለመጨረሻ ጊዜ ከሆነ ብዬ በቃ መጨረሻ ይሄ ዛሬ መጨረሻ ቀናችን ነው፣ ከዚህ በኋላ ምን እንትሆን እንደሆነ እናያለን አይነት ነገር ብዬው ነበረ። ጀስት ይሄ ምንድን ነው ተናግሬው ነበረ በጣም በኃይለ ቃል። ኦኬ። ተወኝ አይነት ነገር። ያው ከአንቺ መውጣትሽን አስመልክቶ ከሀገር ውጭ ከዚህ በኋላ አታገኝም አይነት ነገር ብለሽ ያው ሰድበሻል ምናምን ነገር ነው። አዎ አታገኘኝም። እኔ አሁን የእውነት አፍቅሮኝ ቢሆን ያንሳል በቃ አሁንም አልወጣልህ ነው አታገኘኝም ብዬው ነበረ። እሺ። ግን ምንም አላለም እሱ። ቃማ አንቺ እኔ ላይ እንደዚህ ሆነሽ እኔ እንደዚህ ተጫውተሽብኝ ነው የምትወጪው፣ እበቀልሻለሁ፣ በምንም ነው የማገኝሽ ፍሪ አይነት ነገር ብሎኝ ነበር። እበቀልሻለሁ ማለት አሁን እኔም እንድታናግረኝ የፈለግኩት ምክንያት ይሄ ነው። በቃ እበቀልሻለሁ ያለኝ ምክንያት አሁን ሳስበው እኔ እንጃ እኔም ፈራሁኝ። ለዛ ነው። የት አካባቢ ነው ያለው? ስራ ቦታሽ ነው? ሰፈር ነው? የት ነው ያለው? ይሄ ሰውዬ ተማሪ ነበር አብሮሽ? ምንድን ነው? አላውቅም። ስራው ምን እንደሆነ አላውቅም። እኔ ባየሁት እዛ በማይበት ወቅት የሆነች ፖል አለች እዛ ሰፈር። ፖል አለ? ከኛ ቤት እንደተራመድካ ፖል አለ እና እዛ አካባቢ ነው እሱ ያለው ሁሌ የሚቆመው። በቃ ዳይ ቱ ዳይ እዛ ነው ያለው። ዳይ ቱ ዳይ። ምን አይነት ገጽታ ያለው ሰው ነው? እስኪ ንገሪኝ። ጀስት አሁን የሆነ ያዝ ነገር ያደርገዋል። ያዝ ምን ማለት ነው ሉናዬ? እስኪ አስረጂ። አማርኛ ሂንደኛ። አሁን እኔ እንኳን አማርኛ እና እኔ እናንተ እንደምናወራው አይደለም የሚያወራው። ኮሚኒኬቱ የሆነ ነገር ያዝ ያደርገዋል። የምን ቋንቋ እንደሆነ አላውቅም። እና ደግሞ ግዙፍ ነገር ነው። በቃ በብዛት ይሄ ምንድን ነው የሚባለው? ይሄ ምንድን ነው የምትሉት? እኔ እንጃ ጠፋብኝ አማርኛው። ይሄ አንድ ዙር የተሰፋው ሽርጥ ነው። እሺ። አዎ እሱን ነው የሚለብሰው በብዛት። እሺ። ስለዚህ ያ ግለሰብ ነው አንቺን በተደጋጋሚ እንደዚህ ይልሽ የነበረውና ለወሲባዊ ፍላጎት ይፈልግሽ እንደነበረ ከአንቺ ጋር ጊዜ ማሳለፍ የሚፈልግ አይነት ሰው እስኪያገኝሽ እንደማይለቅሽ ይነግርሽ የነበረ ሰው ነው እንደነገርሽኝ ከሆነ ይህ ሰው? አዎ እኔ እዛ
ብሆን ኖሮ በቃ አቢውስ ተደርጊ ነበረ። ስለዚህ ምናልባት አሁን ይህን ነገር እየነገርሽኝ ያለሽው ከሷ ከእህቴ ጋር ይገናኛል በቀለኛ ነው በሚል ነው ማለት ነው? አዎ ሪቬንጅ ነው ብዬ አስቤኝ ነው እኔ አሁን የደወልኩልህ። በቃ ይሄ በቀል ነው ብዬ አስቤኝ ነው። ምክንያቱም በምንም ሊያገኘኝ አይችልም ሌላ። እንግዲህ እኔ እንደነገሩኝም እንደማውቃትም ማንም ላይ የማትደርስ ልጅ ናት። አዎ እሱን ስለሷ ብዙ ነገር ሰምቻለሁ። ሁሉም ሰው እንግዲህ ስለሷ አንድ ባህሪዋን ነው የሚነግሩኝ። ሰው ማትነካ፣ ጨዋ፣ በጣም ልበ መልካም አላማ ያላት ልጅ እንደሆነች ነው። ያው ልጅም ስለሆነች ደግሞ ሌላ የተለየ ሀሳብ ሊኖራት አይችልም። በእርግጥ ያው አንዳንዴ አካሄዳችን ጓደኞቻችን ይወስኑታል ማንነታችን ለመቀየር። የእሷ ባህሪ ግን ያልተለወጠ በጣም አሪፍ ልጅ እንደሆነች ሰምቻለሁ። በድጋሚ ነፍሷን ይማር ሉናዬ። እናንተንም ብርታት ይስጣችሁ። የሰጠሽኝ ትልቅ መረጃ ነው። ይሄን ጉዳይ እየተከታተልኩ ነው የከረምኩት ከሰሞኑ። አሁን ያልሽኝም ግለሰብ ምናልባት ማን ነው ምንድን ነው የሚለውን ነገር ለማጣራት ሞክራለሁ። በእርግጥ እኔ ከዚህ በፊት ይሄ ግለሰብ አሁን የነገርሽኝ ሰውዬ በተመሳሳይ ጥቆማ እንደዚሁ ደርሶኝ ነበረ። ይሄን ያው ስለ ብሌን ስከታተል ማለት ነው። እና በጣም በሚገርም ሁኔታ ከእህትሽ ጋር የሚያገናኘው ጉዳይ አለ። ይሄ ልጅ ራሱ አግኝቼው ማውቃለሁ። መንገድ ላይ ያልሽኝ ቦታ ላይ እንደዛው ለብሶ በዛው አሁን ባልሽኝ አፉ በስርዓት እንኳን አያወራም ማለት ቶሎ በአማርኛ በደንብ ኮሚኒኬት አያደርግም። ስራው ምን እንደሆነ አይታወቅም። በቃ ራሱ ያልሽኝ ግለሰብ ከዚህ በፊት እኔ አግኝቼዋለሁ ከሰሞኑ። ስለዚህ ይሄ ግለሰብ በእጅጉን ያስጠረጥራል ማለት ነው ሁኔታው። አዎ እኔ እዚህ ነኝ እንግዲህ የሰው ሀገር ነው ያለሁት። ማለት ምን ያህል እንደከበደኝ እኔ ነኝ የማውቀው። እና እኔ እንጃ እናቴም እንዳያችሁት አጠገቧ ማንም የለም። ስለዚህ እንደው እንደ እህታችሁ አስባችሁ እንደው እኔ በምንም በምትፈልጉት ነገር ከጎናችሁ ነኝ። ገንዘብ የሚያስፈልግም ከሆነ መላክ እችላለሁ። እሺ አደራ በቃ ምን እንጃ ደሟን ብቻ በቃ ደሟን መልሱልኝ። ችግር የለም። ፈጣሪ እውነቱን ያጋልጣል። እኛም ክትትላችንን በደንብ እናጠናክራለን። ቀላል የሚባል መረጃ አይደለም የሰጠሽን ሉናዬ። አይዞሽ፣ በርቺ። በቅርቡ በእርግጠኝነት አዲስ ነገር ለማግኘት እንሞክራለን። አሁን የምትይኝንም ግለሰብ እንዳልኩሽ ቀደም ሲል አውቄው ነበረ። ማለቴ በዚሁ በክትትል መሰረት ክትትል ሳደርግ አንዱ ጥርጣሬ አድሮብን ወደሱ ካመራን ነገሮች አንዱ ይሄ ግለሰብ ነው የነገርሽኝ ሰውዬ ተገጣጠመብኝ። አሁን አንቺም ስትይ ማለት ነው። ስለዚህ እዚህ ሰው ላይ በእጅጉን ክትትል አደርጋለሁ ማለት ነው ከዚህም በኋላ። ሌላው እንግዲህ ቀር የምለው ነገር የለም። አንቺ ያለሽው ስዊዘርላንድ ዙሪክ ነው መሰለኝ እናትሽ የነገረችኝ። ለትምህርት ነው የሄድሽው? እየሰራሽ ነው? ምንድን ነው? እየሰራሁ ነው ያለሁት። መልካም። እስኪ በቃ አንቺም ባለሽበት እግዚአብሔር ይጠብቅሽ፣ በርቺ። አዲስ ነገር ካለ እንደዋወላለን። ኦልሬዲ ስልክ ያለሽ እኔም አለኝ፣ እንደውልሻለን። መረጃን በፈለኩኝ ሰዓት ወይም አዲስ ነገር ባለ ሰዓት እንደዋወል። እሺ። በስንት ሰዓት ያበባችሁ? እንግዲህ ስራ ቦታ ሆኜ ነው። ይቅርታ። ችግር የለም። እሺ፣ ችግር የለም። አመሰግናለሁ በጣም። እሺ፣ እሺ። ሰላም ሁኚ። ሰማለ በጣም አይገርምም? የሚያስወይ እና እዛ ጋር ካየነው ነገር አንፃር እህቷን በተደጋጋሚ የተናኩሳት እንደነበረ ጓደኛዋ ነግራኛለች። አሁን ደግሞ ብሌንን ማለት ነው ጓደኛዋ ነግራኛለች። ጽናት እንደዚህ ያደርግ እንደነበር ብላ ጠቁማን የሄድ ነው ግለሰብ ነው እንግዲህ እንደምታስታውሱት። አሁን ደግሞ እህቷ ድጋሚ ከስዊዘርላንድ ዙሪክ ላይ ነው የምትኖረው። ከዛ ከተማ ደውላ ይህን መረጃ ልትነግረኝ ለእኔ እንደምትፈልገኝና አግኝቻትም አሁን የነገረችኝ ሰምታችኋል። ነገሩ የተገጣጠመ ይመስላል። እውነት ይሁን አይሆን ግን አናቅም። እሱ ነው ማለት አይደለም። ብዙ ይሁኑ አንድ ሰው ይሁን ይደፈራትስ የሚታወቅ ነገር የለም እና እነዚህ ግጥምጥሞሹ ትንሽ ያስገርማል። ግን እውነታው ደግሞ የቱ ጋር ነው ያለው የሚለውን ገና አናቅም። ግን ይህን ሰውዬ በድጋሚ አሁንም ላናገረው ሞክራለሁ። ወይም እዛ አካባቢ ያው በሰዓቱ ጥፋ ብለ ነው ከዛ በኋላ እንደማይመጣ እዛ አካባቢ ይቅርታ ብሎ እንደሄደ እንግዲህ ነበረ የተለያየ ነው። እስኪ ለማንኛውም የዚህን ሰውዬ ጉዳይ አሁን ለከታተለዋለሁ። ሌላም ተጨማሪ ነገሮችን ለመያዝ ሞክራለሁ። ቤተሰቦች አብራችሁን ቆዩ፣ ጸልዩልን፣ አበርቱን። በኮሜንት በሀሳብ አስተያየታችሁን አድርሱን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቀጣዩን ደግሞ አብረን የምናይ ነው የሚሆነው። አብረን ቆይ።
እንግዲህ የእሱ ቤት እዚህ ጋር እንደሆነ ተነግሮኝ ወደ እሱ ቤት እየሄድኩኝ ያለሁት ወደ ተጠረጠረው ልጅ ወይም ደግሞ ልጅቷን እሷንም እህቷን የሚያስቸግራት የነበረው ልጅ ቅድም ያናገርኩት ልጅ ማለት ነው። ፖሉ ጋር ያገኘሁት ልጅ ቤቱ እዚህ እንደሆነ ተነግሮኛል። ፖሉ ጋር ስንፈልገው ስላላገኘ ነው። እስኪ ቤቱ ካለ እንፈልገውና እንግዲህ የቀረውን ጥያቄ ማድረግ ነው። እና ተከታተለኝ። ይሄን ያላችሁኝ እዚህ ነው ቤቱ። እኛ ነን። ወይ ምንድነው አንተ ሰው የምፈልገው ካኒ? እንዴት ነህ? ምንድነው የምፈልገው ነገር? ቆይ አንተን ፈልጌ ነው የመጣሁት በድጋሚ። ምንድነው የምፈልገው ካኒ? የምፈልገው ውስጥ ገብተን ማውራት እንችላለን? ምንድነው ውስጥ የምፈልገው? ውጭ አወራ አይደለም። ምንድነው የምፈልገው? ንገረኝ። ቆይ ከዛ ቦታ ብቻ እንድትንቀሳቀስ አይደለም የምፈልገው። አሁንም ቀረ ምለው ሌላ ጉዳይ ስላለኝ ምርመራ ነው። ምንድነው የሚቀር? ንገረኝ። ምንድነው የሚቀር? ምንድነው? እየሰማኸኝ ነው? ምርመራ ነው። ምንድነው የሚቀረው? መርማሪ ጋዜጠኛ ነኝ። ሮቤል እባላለሁ። ስሜን ደጋግመህ ያዘው። ለምንድነው ቤት የመጣው? ሰማኛለህ? አንተን የተመለከተ በጣም ብዙ ጉዳዮች ጥርጣሬዎች ወይም ጥቆማዎች ደርሰውኛል። ካንተ ጋር አሁንም ቆይታ ማድረግ ፈልጋለሁ። ከኔ ምን አይነት ጥቆማ ነው? ንገር። ቆይ ወደ ውስጥ ገብተን የምናወራ ከሆነ እንነጋገር። ውጪ እናወራ። ምንድነው ፈልገው? ወደ ውስጥ ገብተን ነው። ምንድነው ውስጥ የምናወራ? ውጪ እናወራ። ዞር በል ልቀቅ። እንዴ በግድ ለምሮ በግድ ነው የምገባው እያለ ለምሮ በግድ ነው የምገባው። ግባ። ልቀቀኝ። ወደዛ ልቀቀኝ። ወደዛ። እሺ ወደዛ ሂድ። ወደዛ ቁጭ በል። ምንድነው የምፈልገው ከኔ? የሰማኸኝ? ንገረኝ። ምንድነው የምፈልገው? ምንድነው የምፈልገው ከኔ? አንደኛ ነገር በሩን ዝጋው። ችግር አለብህ እንዳንተ? ቁጭ በል እስኪ ቁጭ በል። ምንድነው የምፈልጉት ከኔ? ለምንድነው የምትቀመጠው? ቁጭ በልና እናወራለን። ቁጭ በል። አቦ በእናትህ እኔ ምሳዬን ልብላበት። ዞር በል ወደዛ፣ አትረብሽ። ቁጭ በል እያልኩ ነው። ምሳ ና ብላሽ። ምሳ ከፈለግ ብላ ራስ። ምንድን ናቸው እነዚህ ስልኮች? ምን አገባህ? እሱ አይመለከት ማለት ምን ማለት ነው? አይመለከትም ማለት ምንድነው? ስራ ደላላ ነኝ ያልከኝ? ወር በቃ ልብላበት። ክብር ነው። ወራ ልብላበት ምሳ። አንደኛ ነገር ናብላ መበላ ከሆነ አንተም ናብላ። ቀደም ሲል የነገርኩ ነገር አለ። እየሰማኸኝ ነው? ወደ ናብላ መበላ ከሆነ ወደ ተውና ናብላ። ቶቶቶ ይኸውልህ፣ አሁን ከኔ ጋር የመጣ ነው የገባ ነው ለቁም ነገር ነው። የሰማኸኝ ነው? ወራቱ የምትለው ነገር እኔ ምንም አይገባኝም እኮ። እስኪገባ ድረስ እስክንግባባ ድረስ እኔም እስኪገባኝ ድረስ እጠይቅሃለሁ። ለምጠይቅ ጥያቄ መልስ እፈልጋለሁ። ትሰማኛለህ? ከኔ ምንድን ነው የምፈልገው? ቆይ ከአንተ የምፈልገው መልስ ነው ለምጠይቅ ጥያቄ። ምን አይነት መልስ? አንደኛ ነገር መንገድ ላይ ስለምትላከፋቸው ሴቶችና አብዝተህ ስለምትተናኮሳቸው ሴቶች፣ እነዛ ሴቶች ስልክ አለ አነካካ ስልክ ስልኩን ብታነሳው ከኔ ጋር ኃይለኛ ይኸውልህ እከሰክስልሃለሁ። ስልኩን ሌላ ነገር ውስጥ አልፈልግም። እየሰማኸኝ ነው? ሌላ ነገር ውስጥ እንዳትገባ ከኔ ጋር ወራ ወይ ምንድን ነው ፈልገው ከኔ? ምንድን ነው ስራ? ቆይ አንተ ምን አገባ? ደላላ ነኝ። የሁሉ የምታይ ስልክ ያዘብቶ ነው ስራ ነው የምሰራው። ምን ስልክ ነው የምትደልለው? ወርሶ ወራ ብዙ ሰው እኮ ነው ለስራ የሚፈልገኝ። ምን ነው የምረብሸኝ? ለስራ ነው። ደላላ አይታ አታውቅም? ሉና ማን ነች? ሉና የት ነው የምታውቃት? ሉና የት ነው የምታውቃት? የምን ሉና ነው የምታወራው? መካካዱ አሁንም አይበጅም። አሁን በፓትሮል ምናምን አይደለም። ምን ከዚህ በኋላ እንትን ማለት እሺ ነው የምታወራው? የምን ሉና ነው የምታወራው? ወራ ሉና ስለምትባል ልጅ ታውቃለህ? አታውቅም? አላውቅም። ምን ሉና የምትባል ልጅ አታውቅም? ማነሽ ሉና? እርግጠኛ ነህ? ወርብላ ተባት ተወራ። ሉና ማነሽ ንገረኝ። ከዚህ በፊት ትንኮሳ ወርበናት በቃ ምሳው እንዳልበላ አረከኝ። የሰማኸኝ ነው? ወደዛ ይርባክ። ምንድነው የምታወራው? የምን ሉና ስለምትባል ልጅ ታውቃለህ? አታውቅም? ሉና ነው ያልከው? እኔ አላውቅም አልኩ። በቃ መንገድ ላይም ደግሞ አንተ ዞር በል ሂድ አልከኝ። ሄድኩልህ። ምን ነው ፈልገው? ሉና ያልከው ነው? የታውቃታለሁ?
ሉና የምትባል ስትለክፋት የኖረች ስታሰቃያት የኔ ካልሆንሽ አብረሽን ካልተጋደምሽ ካልተኛሽ ስትል ስታስጨንቃት የኖረች ልጅ የለችም እዚህ ቤት እዚህ ሰፈር እዚህ አካባቢ። አንተ እንዴት አወቅህ? እኔ ከሷ ጋር እኔ እንዳወቅኩኝ ሳይሆን የምትነግረኝ አንተ ታውቃታለህ ወይ እያልኩ ነው። እኔ አላውቃትም። እኔ ፍቅረኛ አለች ወራ ፍቅረኛ አለችኝ። ምንድን ነው የምፈልገው? የት ነው ያለችው ፍቅረኛ? አለችኝ ፍቅረኛ። ምን አገባሱ እንዴ? ሉና ትላለህ። እኔ ማንን ሉና ነው እንትን የምትለኝ? ማናት ሉና? ሉና የምትባል ወደ ውጭ ሀገር ሄደች ሉና የምትባል ልጅ አታውቅም አንተ? እኔ አላውቅም አልኩህ። እርግጠኛ ነህ? አዎ አላውቅም። እኔ የምን አረብ ሀገር ነው የምትወራው? ወራ ወደዛ ሄድ። አሁን በቃ ስልኬን ላወራበት የሥራ ስልክ ነው። ወደዛ ሄድ። በምንግባባበት እንግባባለን። ታምራው ምንድን ነው ፈልገው? ንገረኝ። ቆይ ወይ ወርሺ ከኔ ምንድነው ፈልገው? ንገረኝ። እሺ ምንድነው ንገረኝ። እነግርሃለሁ። ምንድነው እየጠየቅኩ ነበር አይደል? እሺ እነግርሃለሁ። እሺ በቃ ምንም አታርገኝ፣ አትምታኝ፣ አታስፈራረኝ። ስለዚህ ሉና ማለት ወር በቃ ተወኝ። በቃ እሺ እነግርሃለሁ። እሺ እነግርሃለሁ። በቃ አሁንም አትነጫነጭ። አፈርድሜ እንዳላበላ። ቆይ እንዲሞት ነው ፈልገው? ንገረኝ። ልገልህ እችላለሁ። እሺ በቃ እነግርሃለሁ። በቃ እኔ ሉና ፍቅረኛ የነበረች በፊት የምወዳት ልጅ ነች። በቃ ፍቅረኛ የነበረች በቃ የምወዳት ልጅ ናት። የማፈቅራት ልጅ ነች። በቃ ሄደች እኮ አይደለ? ውጪ ሄደች። የት ነው የሚባለው? የት ነው? አውሮፓ ነው? የት ነው? እኔ እንጃ ሄዳለች። የትም ትሄድ። ያቺ ማሰቃያት ኖራል አይደለ? እዚህ በነበረችበት ምንድነው ማሰቃያ? ንገረኝ። ምንድነው ማሰቃያ? ወር ችግር ምንድነው? በቃ የምፈልገው ነው። ሄደች በቃ እንዴ ፍቅረኛዬ በቃ የምወዳት ልጅ ነበረች። እየሰማኸኝ ነው? የእሷ ታናሽ እህት እኔ ምን ይመለከተኛል? እኔ ከእሷ ጋር ያገናኘኝ ወራ እሷ ታናሽ እህት ታሰቃያት እንደነበረ ሰምቻለሁ። ማን ነው ማሰቃየው? እኔ ማሰቃየው? ቆይ ስማ፣ ታሰቃያት እንደነበርና ማን ነው ታላቀቷን ታሰቃያት እንደነበር ነግራኛለች። ሉና በጣም ታስቸግራት እንደነበር ትለክፋት እንደነበር። በምንድን ነው የምለክፈው? አሁን ደግሞ እህቷ ሄደች ብለህ ታናሽቷንም ትላከፍና ትጎነትላት እንደነበረ ምንድን ነው የምታወራው? ቆይ ንገረኝ። እኔ ፍቅረኛ ይዣለሁ። በቃ አሁን ሰላም ነኝ። ሉና በፊት ነበር እየሰማ ነው። እኔ በፊት ከሷ ጋር ወዳት ነበር፣ ደስ ትለኛለች፣ አፈቅራት ነበር። በቃ ሄደች። አሁን በቃ አይደለ ምን ታደርግልኛለች? ለኔ ማፍቀር ብቻ አይደለ ለሴሰኝነት ለስሜት ስትል አንድ ቀን አብሬሽ ገደማለሁ ስትል አይደለ እያልክ ስታስፈራው ወራ የምታወራው ነገር ምንም ትክክል አይደለም። በቃ ከእና መጣው የሁሉ ወሬ ትክክል አይደለም። እኔ በቃ በፊት ወዳት አፈቅራት ነበር፣ ሄደች አልኩ እኮ። ምንድነው የምታወራው እንዴ? አሁን እኔ ፍቅረኛ አለኝ። በቃ ከፍቅረኛዬ ጋር ነኝ። ምንድነው የምታወራው? ታናሽቷን ስታውቃታለህ አታውቃትም? ማንን ነው የማውቀው? እኔ የት አውቃታለሁ? የሉናን ታናሽ አላውቃትም። እኔ እንዴ ምንድነው? ቆይ ታናሽቷን አታውቃትም? አላውቃትም። እንዴ ወራ ምንድነው? ቆይ ምንድነው የምፈልገው? ብንተማመን አይሻልም? ታውቃታለህ አታውቃትም? ታናሽቷን ወሬን ያላውቃትም ማለት ሉናን ካወካት ሉናን በዛ ልክ በጥልቀት አፈቅራታለሁ ምትል ከሆነ እህቷን ልታውቃት ይገባል። ወይ ታውቃታለህ? አላስተዋወቀችኝም። ወራ ምንድነው? በግድ ወቅ ነው የምትለው? አላስተዋወቀችኝም እንዴ በቃ እኔ አላውቅም። በቃ እኔ እህቷን ጨምሮ ትለክፋት እንደነበር እኮ ግልጽ ነው። ከትምህርት ቤት ስትመጣ ስትገባና ስትወጣ ራስዎ ያረበናት እኔ ያለውን ነገር አታወራ። ረበናት ይኸውልህ ሉናን በመጀመሪያ ደረጃ ማፍቀር እኮ አይደለም በጣም ብዙ ዛቻዎች ታደርስባት እንደነበረ ወደ ውጭም ልትሄድ ስትል የመጨረሻ ሰዓት ስታገኛት እሰራልሻለሁ ብለሃት እንደነበረ ሰምቻለሁ። ወር እኔ እንደዚህ አይነት ነገር እንዴት ነው ካፌ የሚወጣው? ወር ነገ ተግበስ ይገዳ ወራ እንዴ ምንድነው የምፈልገው ከኔ? ነገርኩ እኮ በቃ ሉና ወዳት አፈቅራት ነበር፣ ሄደች። ምን ይደረግሽ? ምን ይጠበስ ነገር? በቃ አሁን ሌላ ፍቅረኛ አለኝ እኔ። እህቷ ማነች? እኔ ምን አውቃለሁ? እንዴ ምንድነው ችግር? ምንድነው ቤት ድረስ የምመጣው? ለዚህ ነው እንዴ? እኔ ለስራ ራሱ ነው ሰው ቤት አልጠራም። ምንድነው ወንድ የምታስቸግረኝ? እኔ ሰላማዊ ሰው ነኝ። ወራ ተወኝ በቃ። ወርኬን የመጣው ምንድነው ፈልገው ከኔ? አንድ ነገር ልንገርህ፣ ወዲገደ በቃ አንድ ነገር ልንገርህ። እየሰማኸኝ ነው አይደል? በድጋሚ ይመጣሉ እዚህ ቤት። በቀላሉ ግን የምንፋታ እንዳይመስል። ምንም የምታገኝ ነገር የለም። ምንድነው ፈልገው? ምንም የምታገኝ ነገር የለም እንዴ ያገናኘናል። ወር ሂድ በቃ በእናትህ ሂድ በቃ። እንዴ አብረን እንዴ ሂድ በቃ ወደዛ ተመልሼ እመጣለሁ። ሂድ በቃ ምንም የለም በቃ ከኔ የምታገኝ ነገር ሂድ በቃ። ቆልፏል። ሂድ በቃ። ቆልፏል አይደል?
ጃኬቴን ረሳሁት። ጃኬት ወርንካ ጃኬት ተረሰ ነው ወራ ተመልሼ እመጣለሁ። እሺ በቃ በእናትህ አትረብሽ። ምን ነው አይ ሂድ በቃ የሆነ ነገር ቀረብልኝ። ይሄ ሰውዬ ሌባም ሳይሆን አይቀርም። የማት ስልኮች ነው ያሉት እኮ ቀራልኝ የሆነ ነገር እንደሆነ። ለማንኛውም በደንብ ለማጣራት ሞክራለሁ። ነገሩ በቀላሉ የምንፋታው ነው። ድብ ካሜራውን ይዘዋል አይደል? አስቀምጠዋል፣ ለጥፈዋል። ለማንኛውም እንከታተለዋለን። ቆይ አንድ ነገር ግን ግራ አለኝ። ምንድን ነው? ተከተለኝ። ምንድን ነው? ተከተለኝ። ቆይ ቆይ ተከተለኝ። ና ተከተለኝ። ምንድን ነው? ና ቆይ የሆነ ነገር አስተውያለሁ። ምንድነው የምትፈልገው? ቆይ ሰውዬ አንተ ምንድነው የምታረገው ደግሞ? ምንድነው? ቆይ ምን አገባህ እንዴ? ምንድነው ይሄ? ሰውዬ ጤነኛ አይደል? ዩኒፎርም ነው እንጂ እንዴ? የማን ዩኒፎርም? የጎረቤት ዩኒፎርም ልብስ አይታይም? እንደዚህ ጋር የጻን ልብስና ዩኒፎርም እንዴ? ምን እንደምትሆረው ደግሞ ለምን ተሰጣልት ነው? ወደዚህ ጋር አስቀምጠው ወራ እንዴ? የሰው ዩኒፎርም እንደምታነሳው የጎረቤት ዩኒፎርም ነው። የልጆቹ ነው። ምንድነው የምታረገው? ጤነኛ አይደል? አንተ ልጅ ምን ያደርጋል? ምን ያደርጋል? ምን ማለት አንተ በራፍ ምን ያደርጋል? ጎረቤት አታይም? እዚህ ጋር ጎረቤት የጎረቤት ልብስ ነው። ይሆንና ይሄ ልብስ አይታይም? እንደዚህ ጋር ያለው ምንድነው? የት ነው ያሉት ጎረቤት? ያው እዚህ ጋር ቁልፍ አይታይም? ምን ጥራቸው፣ በሩን ክፈት። የሉም ቁልፍ ነው እዚህ ቤት የሉም። እዚህ ቤት ወራው ሰው አትረብሽ። የሉም አልኩህ። ውሰዱ። አንኳኳ። የሉም ወራ አንኳኳ። የሉም እዚህ ቤት የሉም ቁልፍ ነው። ወራ የሉም። የሰው ነው ይሄ? የሉም። የሰው የነሱ ነው? እርግጠኛ ነው? አዎ የሰው ነው። ወራ አታይም? ልብስ ይኸው እዚህ ጋር ይኸው ልብስ። ይሄ ምንድነው? ይሄ ምንድነው የምታየው? ምንድነው እንዴ? እኔ ከመጅ ምን ያደርግልኛል ዩኒፎርም? እሺ ወር ምን ጤነኛ አይደለም እንደ አንተ ወሪድ በከምናት ምን እብድ ነህ እንደ አንተ። ቆይ እብደቱ የማን እንደሆነ እንተያያለን። ሂድ እባክህ ሂድ። ወራ አታስፈራረኝ። ሂድ ናውጣሽ። ለማንኛውም ተመልሰን እንመጣለን። ድብ ካሜራው እንደተቀመጠው ነው ያልከኝ? ድብ ካሜራው አስቀምጠው። እሺ ይቆየ ከኔ ምን ነው የሚፈልገው? ወይኔ ሺዴ ልበላ ነው በቃ። አሁን እኔማ አልበላም፣ ወላሂ እኔማ አልበላም። እሱ እኔም በቃ እኔን መጣ እንትን ማለቱ ነው። እኔ አልበላም። እኔ ደግሞ ማን እንደሆነ ካሳያለሁ። አንድ መረጃ ያገኝ፣ አንድ መረጃ ከኔ አልፎ እሱ ሊያገኝ አላወቀኝም። ሺዴ መሆኔ አንድ መረጃ ያገኝ አንድ። እንደውም ቆይ ውጭ ያለውን አሁን አቃጠልና መጥቶ ይጠይቀኝ ከፈለገ። አላወቀኝም። እኔ ሺዴ እኔ አልበላም። ቶሎ ብዬ አስገባለሁ። ማነው ማቃጠለው? አንድ አልበላም። አንድ እዚሁ አቃጥላለሁ አይደል? እዚሁ ነው ማቃጠለው። እዚሁ እሱ ሌላ ሊደርስ ነው መረጃ ላመጣ እሱ ማን ነው? እና እዚሁ ነው ማቃጠለው። አንድ መረጃ አለ። እሱ ማን ነው? እና ማን ነው እሱ መረጃ ማገኘው? አንድ እሺ እናልኩት ጋዙ የት አባቱ ይህንን ጋዝ ጨመረና ከየት አባቱ ያመጣል መረጃ? እኔ ሺዴ ለማን አባቱ ስለሆነ መረጃ ማግኘት
ይሄን የፈለገው ይቃጠላል። ይሄን የፈለገው ዩኒፎርም አለ ደግሞ አንድ መረጃ አገኘ። አንድ መረጃ አንድ እሱ ማን ያገኛል ይነሺደ በማንም አሁን ይቀር ቶሎ ብዬ አጥፍቼ እኔም ቶሎ ብዬ ከዚህ መጥፋት ያለብኝ እኔማ መጫወቻ አልሆንም። ቶሎ ብዬ መጥፋት አለብኝ። ቆይ ቦርሳዬን ነው ያደረኩት። ቦርሳ አንድ መረጃ አልገኝም። አንድ መረጃ የት ነው ያደረኩት? ቦርሳ የት ነበር? እዚህ አይደለም፣ እዛ ነው ያደረኩት። አንድ መረጃ እነሱ ያገኛሉ። ወላሂ አንድ መረጃ አዎ ይኸውና አገኘሁ። አንድ አያገኝም። አንድ መረጃ አያገኝም። አንድ መረጃ ቶሎ ጠፋለሁ። ቶሎ ብዬ ነው የምጠፋው። ምንድነው ፈልገው? ምንድነው ንገር። ቆሻሻ ምንድነው ነገር? ወይኔ እባክህ በቃ ምንም አታርገኝ። በቃ እባክህ ምንም አታርገኝ። በቃ አጠፋፍተህ ልታመልጥ አይደለ? የሰው ደም እንደዚህ የሚያጠፋ ይመስላል? እንደፈለክ አድርገህ ጭካኔ እንደፈለክ ተወጣ። እባክህ ምንም አታርገኝ። በቃ እባክህ ምንም አታርገኝ። ምንም በቃ አታርገኝ። እባክህ በቃ እኔ ምንም አልፈልግም። ገና ተልትዬ እገልሃለሁ። ልጅቷን ተልትለህ ነው የገደልካት አይደለ? ደሟን ጨርሳ እንድትሞት ነው ያረካት አይደለ? ምን ላድርግሽ ንገረኝ። ምን ላድርግሽ ንገረኝ እስኪ። ምን ላድርግሽ ንገረኝ። አንተ አታፍርም እንዴ? ምን ላድርግ ምን ማለት ነው? በቃ እባክህ ምንም አትበለኝ። ምን ላድርግ ምን ማለት ነው? በቃ ተወኝ። ቆሻሻ የረከስክ በቃ እንደፈለክ አድርገኝ። ግደለኝ ከፈለከኝ በቃ ምን ትሆኝ በቃ እገልሃለሁ። ከዛ በፊት ግን ማስረጃዎችን ለማጠናከር እያንዳንዷ ለመጠይቅ ጥያቄ ምላሽ እፈልጋለሁ። ምንድነው በትዕቢት ብታናገረኝ? እሺ ምንድነው ፈልገው? እኔ በቃ አሁን በቃ እኔ ከፍቶኛል። በቃ ተወኝ። በቃ ከፍቷል አይደል? አንተ የቆሸሽክ ገና አፈርድሜ ነው ማለት ነው። እሺ አሁን ለምን አፈታኝ? ፍታኝና እናውራ። በቃ ፍታኝ። ልፍታ አይደለ? ልፍታ አይደለ? እሺ ዋግዱኝ። ልፍታ አይደለ? ቀና በል ቶሎ ቀና በል እባክህ ተወኝ። በቃ እሺ እባክህ ተወኝ። በቃ እባክህ ተወኝ። የምጠይቅህ ጥያቄ መልስ ትሰጠኛለህ? እሺ እሰጥሃለሁ። እባክህ ተወኝ። በቃ አታሰቃይ እባክህ። ወይኔ የሰማኸኝ? አንዳች ነገር ሳታስቀር መረጃዎችን እሰበስባለሁ፣ እጠይቃለሁ፣ መልስ እፈልጋለሁ። እንደው ፈልገው እሺ ነገር አትምታኝ እባክህ። በቃ ያቃጠልከው ዩኒፎርም ማን ነው? እባክህ አትምታኝ። በቃ እሺ የማን ነው ዩኒፎርም ያቃጠልከው? ቀና በል በቃ ነው በቃ ያልከው ሁሉ ነገር እውነት ነው። በቃ እባክህ ተወኝ። በቃ እባክህ የማን ዩኒፎርም ነው? በቃ ሁሉም ነገር ዋሽቻለሁ። በቃ ዋሽቻለሁ። ሁሉም ነገር ዋሽቻለሁ። እባክህ ተወኝ። እየሰማኸኝ አይደለም? የማወራውን ነገር ምን ላድርግ? በቃ እኔ የሉና እህት የብሌን ዩኒፎርም ነው ወይስ አይደለም? በቃ ነገርኩህ እኮ ሁሉም ነገር በቃ ነገርኳት በለኝ። በቃ እውነት ነው። በቃ እሺ የማን ዩኒፎርም ነው? በቃ የእህቷ ነው። ደፍረህ ገደልካት አይደል? ምን ላድርግ? እሺ ንገረኝ። ምን ምን ማለት ነው? ምንድነው? በቃ ለበቀል ስል ነው ሁሉ ነገር ያደረኩት። በቃ እባክህ ተወኝ። በቃ ለምን ስል ነው? ለበቀል ስል ነው ያደረኩት ይሄ ሁሉ ነገር። እባክህ ትበቀለው
አንተ ማታውቀው ብዙ ነገር አለ። አፈር ብላ አፈር ያስበላ። እሺ እነግርሃለሁ። እሺ ቁጭ በተረጋጋ። እሺ ልንገር ያለውን ነገር እንዳለ ልንገር። እሺ እባክህ አንድ ባንድ እኮ እነግርሃለሁ። ቁጭ በል እባክህ፣ በቃ ቁጭ በል። እሺ እኔ በቃ ሉናን በጣም የምወዳት ልጅ ነበረች። በቃ እኔ ከሷ በፊት ሴት አላውቅም። በቃ እንዳየኋት በቃ ወደድኳት። እሺ ምን ላድርግ እስኪ ንገረኝ። እሺ በቃ ወዳታለሁ፣ የመጀመሪያ ነች። እሷ ግን ለእኔ ስሜት ምንም የላትም። በቃ እኔ ማንም የብዙ ሰው መሳሳቂያ ሆኛለሁ። በቃ ለእሷ ስል ብዙ ነገር ሆኛለሁ። እሷ ግን ይሄንን አትረዳም። በቃ አታይም ይሄን ነገር። እሺ ምን ላድርግ? እሺ ንገረኝ። እሺ እንዴ የኔ በቃ የወደፊቴ በቃ ሚስቴ ትሆናለች ብዬ አስባታለሁ። እሷ ግን እኔን መቼም አይታኝ አታውቅም። በቃ እኔ ለእሷ የሚሰማኝ ስሜት እሷ ተሰምቷት አያውቅም። እሺ ወራ ንገረኝ። እሺ ምን ላድርግ? እሺ ንገረኝ። እኔን ጭራሽ አሻንጉሊት አደረገችኝ እንዴ! ለማንም ሰው ትነግራለች ስለኔ። ህፃን ልጅ ነው እዩት እያለች እኔን ለምን ታስቅብኛለች? የሰማኸኝ ነው? ንገር፣ ቆይ ንገር። አንተ ስለፈቀርካት እሷ ማፍቀር የለባትም። አንተን ትሰማኛለህ? የራሷ ፍላጎትና ምርጫ አላት። እኔ እኮ ለሷ ብዙ ነገር ሆኛለሁ። ለምን ነው የማይታየው ወራ ማለት ነው? የት ታውቃለች? ማላቅ ነው እንደሚመስልህ ስለ ጉዳዩ? የት ታውቃለች? ዘፈሩ ስታልፍ ስታገድም ከማየትና ከመላከፍ በስተቀር የት አግኝታ ታውቃለህ? ለምንድን ነው የምትለው? አንተ ወንድ ልጅ አይደለ? እንዳፍቅራት በበቀል ስሜት ተነሳስተህ ልጅቷን ገና ለገና አላገኘኋትም በሚል እህቷን ደፈርካት አይደለ? አፍቅራት ታውቅም? ንገረኝ። እሺ ቆይ ንገረኝ። ቆይ ስሜቱ አይሰማም ነገር? ይኸውልህ ፍቅር እግዚአብሔር ነው። ትሰማኛለህ? ፍቅር ደግሞ በእንደዚህ አይነት መልኩ አይደለም የሚመለሰው። በበቀል አይደለም የሚመለሰው። በመተው ነው። ፍላጎቷን በማክበር ነው። አንተ ፍቅር ሲሆን ያዘ ሴሰኝነት ነው። ምንድን ነው የምታወራው? እባክህ በእጅ ስላላስገባት እልህ ያዘ አይደለ? ጥላ ሄደች። የሄደችበት ጥላ። ከዛ አንተ ወር በቃ ትሆን በቃ አለፈ ነገር አልፏል። በቃ እባክህ ትሆኝ ልትወቅ እሺ አትምታኝ። እሺ በቃ እባክህ እሺ ትሆኝ እባክህ በቃ ትሆኝ። ከዚህ በላይ አትምታኝ። በቃ ለምጠይቅ ተወኝ እንድትለኝ አይደለም፣ እስከ መጨረሻው ለምፈልገው ጥያቄ መልስ ትሰጠኛለህ። ተወኝ መልስ አይደለም። እሺ በቃ ጠላኝ እንደ ህፃን ልጅ ሄደች። በቃ ታውቃለች ውስጤን ምን ያህል ደም ወዳት አይደለም። አትዋሽ። ወዳት አይደለም ወላሂ። እኔ ለምን ዋሻለሁ? ንገረኝ። ወላሂ እያልኩ ለምን ነው ንገረኝ። ለምን ነው ዋሽ? ንገረኝ። ምን ያደርግልኛል? አትማል ገና ለገና በእጅ ያልገባሽም በሚል ስንት ዛቻ ስታደርስባት እንደኖርክ እኮ ይሄን አውቃለሁ። ስትሄድም በመጨረሻ ሰዓት ዝተህባት ነበር። በቀልሻለሁ ብላ በቃ በቃ ሁሉም ነገር በቃ ነው በቃ ወንድ ልጅ ነው አይደል? ይገባል ስሜቱ። በቃ አረፍኩኝ። በቃ አይገባኝም። ወንድ ልጅ ይሄ አይደለም ባህሪው። ወር በቃ ሁሉም ነገር አድርጌያለሁ። በቃ አጥፍቻለሁ። በቃ አጥፍቻለሁ። እቺ የ9ኛ ክፍል ተማሪ ታዳጊ 16 ወይ 17 ያልሞላት ልጅ ከትምህርት ቤት በወጣች እንዴት አድርገህ ነው እስኪ ይዛት የጠፋው? የት ነው ይዛት? በቃ የት ነው ያደረካት ልጅቷ? እንድትለኝ አይደለም። በቃ አድርጌያለሁ። በቃ በሷ እልህ ነው የሁሉ ነገር ያረኩት። በቃ እህቷን ለመበቀል ብዬ አረኩኝ። እህቷ ላይ በምን አይነት አጋጣሚ ተጠቀምኩ? በቃ አልዋሽም። እኔ ካሁን በኋላ አልዋሽም። ተማሪ ነች ልጅቷ። እዛ ጋር ጠብቃታለሁ ያገኘኝ ቦታ ሁሌ። እሷም እንደ እህቷ ነው ሳናግራት ዞር ብላ ታይኝ። በቃ ስለዚህ እኔም ውስጤ በዛች ስለጨከነ መበቀል ነበረብኝ። እህቷን ተጠቀምኩ። በቃ ያለኝ አጋጣሚ ብቻዋን ማግኘት ነው። ብቻዋን አገኟት፣ ተጠቀሙ። እየሰማኸኝ ነው? እህቷን ተጠቅመህ ደፍረህ ጥላታል። ያቺንም አግኝተህ አጋጣሚው ገጥሞ ቢሆን ኖሮ ታላቀቷንም እንዲህ ከማድረግ ወደ ኋላ አትልም ነበር አንተ። ይሄ ፍቅር አይደለም፣ ሴሰኝነት ነው፣ ርካሽነት ነው። ወንድ ልጅ አይደለም ለስሜት ስትል ስሜት የለም አንተ ቆሻሻ። እሺ በቃ እሺ። ከትምህርት ቤት ስትመጣ ምን አደረካት? እንዴት አድርጋ ይዛት ጠፋ? የቱ ጋር አግኝታት ይዛት ጠፋ? ትናገራለህ። የትስ ይዛት ሄድክ? በቃ እኔ ጫካ ነው ይዛት ሄድኩት መጀመሪያ ቀን። በቃ ምክንያቱም እኔ በዛ ቀን ለምንድን ነው ቤት ማመጣት? ሰው አለ፣ ሰው ያያል፣ ብዙ ነገር ነው የሚለው። ስለዚህ በቃ በዛ ሰዓት ብቻዋን ስትሄድ ወደ ቤት ያዝኩኝ፣ ጫካ ሄድኩኝ። በቃ ይዛት ሄድኩኝ አፍኝ። በምን በእግርህ? እንዴት ነው ሰው መንገደኛ ያላየ ወይስ ምንድን ነው? መኪና አዘጋጅተህ ነው ይዛት የጠፋው? ምንድን ነው? በቃ ራይድ ነው እንዳጋጣሚ ኮንትራት ይዤ ሄድኩ ነው በቃ። ስለዚህ ተባባሪ ሹፌር ነበረ ማለት ነው። አያውቅም እሱ ምንም ያውቀው ነገር የለም። እኔ ጠራው፣ ደውዬ መጣ።
ይዤ ሄድኩ። በቃ ጫካ ይዤ ሄድኩኝ። እዚህ ወደ አስወርዳልኩ። መቼስ እሷ በሰላም አብራክ አትሄድም ጫካ ድረስ። አደንዝዤ ነው በቃ መጀመሪያ አደነዘዝኩ። ከዛ ሄደች። ምንም ራሷን አታውቅም። ከዛ ሲመሽ ይዤ መጣሁ ወደ ቤት። ጫካን የደፈርካት ማለት ነው? በቃ አዎ ነው በቃ። እዚህ ታዲያ ይዛት ለምን መጣ? ምን ልታረጋት ነው? ይዛ በቃ እንደ አጋጣሚ ልብስ አልቀየረችም ነበር። የነበረ ልብስ ነበር፣ እሱን አስቀየርኩ። ከዛ ይዣት ወጣሁ። በቃ ይሄ ነው በቃ እኔ አጥፍቻለሁ። በቃ ቆይ ዩኒፎርሟን አውልቀህ እዚህ አስቀመጥክ፣ ቆራርጠህ ከዛ ደሟን ጫካ ውስጥ መልሰህ ጣልካት። እጅግሯ እንዲደማ ሰውነቷ እንዲደማ አድርገህ ቆራርጠህ እንዳትተነፍስ አድርገህ ጥላት። ይሄ በቃ ይሄ ነው በቃ አጥፍቻለሁ። በቃ እኔ ተው፣ ጻጻት እየተሰማኝ ነው። ተው በቃ ወይ እየሰማኸኝ ነው? እባክህ ተው በቃ ተወኝ። ዞር በቃ። እዚህ ይዘሃት የመጣኸው ለምንድን ነው? በግልጽ አድርገህ ተናገር። በቃ ነገርኩህ። ልብስ ላቀይር ነበር በቃ አልኩህ። ማን ነው የሚቀየረው? አንተ ነህ? እሷ? ማን ነው የሚቀየረው? እሷ በቃ አንዴ ስታለች ራሷን በቃ ሳተች፣ አልነቃችም። በቃ ልብስ ቀየርኩኝ፣ ይዣት ሄድኩ። በቃ ይሄን ያደረኩት በቃ እንዳልኩህ በቃ ዩኒፎርሙ እኔ ማታ ስለነበር ደንግጬም ስለነበር በቃ ውጪ አሰጣሁ፣ ሄድኩም። በቃ ይሄ ነው እንግዲህ ያለው ነገር። መልሰህ ከዛ ወደ ጫካ ላይ ወሰድካት። በቃ ይሄ ነው አፈር ብላ። ከዛ በተጨማሪ ቤት ውስጥ የሰበሰብካቸው ስልኮች የምን እንደሆኑ ትነግረኛለህ። ስራ ምን እንደሆነ ትነግረኛለህ። ሌባ ነህ። ውሸቴን ነው በቃ በቃ ድለላ ያልኩህ ውሸቴን ነው በቃ። ሌባ ነኝ በቃ አዎ ሌባ ነኝ። ስራ የምተዳደረው በሱ ነው በቃ። አሁንም ያለሁት በሱ ነው በቃ። የሰው ስልክ በመቀማት በሱ የምተዳደረው በቃ ምንም በቃ የለኝም። ጥፋተኛ ነኝ፣ ጥፋተኛ የሰማሁት በደም የቀረውን ጣቢያ ታዝዛለህ። አንድ ቆሻሻ ተነስቶ ወዴት ነው የምትወስደኝ? እባክህ ንገረኝ። ወዴት ነው የምትወስደኝ? ንገረኝ። ወዴት ነው የምትወስደኝ? በጣም በሚያሳዝን ሁኔታ እንግዲህ የእህታችን የብሌን ገዳይ ይሄ ሰውዬ ሆኖ አግኝተነዋል። ብቻውን ነው ይሄን ነገር ያደረገው፣ አንድ ግለሰብ ነው። ከሰውየውም ደግሞ ይሄው ሰው ነው፣ ይሄው ግለሰብ ነው። እውነታውን በማወቃችን ለህሊናችን ትልቅ እረፍት ነው። እኔ አውቅ ያለው ባልደረቤ ጓደኛዬ ያውቀዋል፣ ከፈጣሪ በታች ማለት ነው። ይሄን ጉዳይ አሁን ለቤተሰቦቿ እንዴት ነው የሚነገረው የሚለው ደግሞ ሌላ ሰቀቀን ነው። ሁሌ ሰርተን ክትትል አድርገን እነዚህ አይነት ክትትሎች ሰርተን መርዶ ማርዳት በጣም ከባድ ነገር ነው። በጣም ከባድ ነገር። አብሮ የኖረ ሰው ሲሆን ቢያንስ አብሮ የኖረ ሰው ገብቷል፣ መርዶ ይረዳል፣ እንትን ይላል። አዎ ትንሽ ለማንኛውም ሰው ይከብዳል መርዶ ማርዳት። ለኛ ሲሆን ደግሞ በጣም ከባድ ነው። ድንገት ይህ ስራን ያገናኘና በቀላሉ እንዲሆኗል ማለት የሞት አካል ሲኖር የዛ ቤተሰብ አካል ሞቷል ብለን ለመናገር ብዙ ጊዜ ስራዬ ላይ ከሚከብደኝ ነገሮች አንዱ መርዶ ማርዳት ነው። ይሄ ግን ያው መርዶ ኦልሬዲ ይታወቃል። ሟች ያው መሞቷን ያውቃሉ ቤተሰቦች። በእርግጥ ግን ስለዚህ ጉዳይ መናገር ይሄ ግለሰብ ነው ብሎ መናገሩ አሁን እንዴት ነው የሚነገራቸው? ከመናገሩ ወደኋላ አልንድም። በእርግጥ ግን ብቻ ሄጄ ጉዳዩን በቪዲዮም የያዝኩት ማስረጃ ስለሆነ ሄጄ ነግራቸዋለሁ። ይህንንም ግለሰብ ደግሞ ለጣቢያ የምናቀርበው ነው የሚሆነው፣ ፍርዱን የሚያገኝ ነው የሚሆነው። ከዛ ባለፈ ግን ለህሊናችን ለኛ ትልቅ እርካታ ነው ይህን ወንጀለኛ አሳደን ማግኘታችን። በጣም ብዙ ክትትል አድርገናል። በጣም ብዙ አልፍቶናል። ወደ 6 ቀን የፈጀ ክትትል ነበር። እንግዲህ እኔም ነገሩን አጥብቄ ስከታተል ብዙ እንኳን ቤትም ገባ ወጣ ሳልል እንግዲህ ከጓደኞቼ ጋር እየተመካከረ ሌሊታችን ስልክ እየደዋወልን በአካባቢዎች ላይ እየተዘዋወርን ስንፈልግ ነው የከረም ነው። ውጤቱን እንግዲህ በጣም ባልረዘመ ጊዜ በጣም ባላጠረ ቀናት ያው ብቻ 6 ቀን ምናምን የሚሆን ፈጅቶብናል። ወንጀለኛውን አግኝተነዋል። አንድ ግለሰብ ነው እንዳያችሁት። በበቀል ስሜት ተነሳስቶ ነው። የፍቅርም አይደለም ሲጀመር። ፍቅር በቀል አይደለም። ፍቅር በቀል አይደለም። ሰውየው ሴሰኛ ነው፣ እንደተነገረኝም ሴሰኛ ነው። ሴሰኝነቱን እንግዲህ አንቺ ላይ ለምን አላገኘሽም፣ ለምን ከእጅ አልገባሽም በሚል ነው እንግዲህ ይሄ ሁሉ እዚህ ጫፍ ደርሶ እህቷን ለማጥቃት ያበቃው ጉዳይ ማለት ነው። እና በጣም ከባድ ነው ነገሩ። ሰውየውን ወደ ጣቢያ እንልካለን። እንግዲህ ለእህታችን በድጋሚ ነፍስ ይማር
ነው ልንል የምንችለው። እንደዚህ አይነት አሰቃቂ ነገሮች እንግዲህ አሁንም እንዳይደርሱ አያድርስ ነው የሚባለው። ሁላችንም ራሳችንን እንጠብቅ፣ ልጆቻችንን እንጠብቅ፣ እህት ወንድሞቻችንን ታናናሾቻችንን እንጠብቅ። ምክንያቱም በጣም ከባድ ሀዘን ስለሆነ ማለት ነው። በጣም አሳዝኖኛል። እንግዲህ ወደ ቤተሰቦቿ ሄጄ ያለውን ነገር እኔ ለእናቷም ሆነ ለእህቶቿ እንዲያውቁ ያው መናገራችን አይቀርም። ወንጀለኛውም ማን እንደሆነ ለመናገር ወደዛ እንሄዳለን። ግን ትንሽ ከብዶኛል። እስኪ እናንተም በሀሳብ አግዙኝ እላለሁ። ቤተሰቦቼ አብራችሁኝ ስለሆናችሁ ሁሌም እጅግ አድርጌ ነው አመሰግነው። ሰላም ቆይ። እንግዲህ ዛሬ በድጋሚ ተገናኝተናል መስዬ፣ ለሶስተኛ ጊዜ ማለት ነው በካሜራ። እንዴት ነሽ? እንዴት ከረማችሁ? አለው ምን ሆናለሁ ብላ ነው ይሄው እሷ አንደኛውን ያዘችው እንጂ ነው ቁጭ ብያለሁ በጨለማ ቤት። ሁሉ ነገር ጨለማ፣ ህይወት ጨለማ፣ ሁሉ ነገር። ምን አገኛችሁልኝ? አዲስ ነገር አለ? ያው ስንከታተል የከረምነው እንደሆነ ታውቂያለሽ። እየተደዋወልን ነበረ። አዲስ ነገር ይኖራል አይኖርም የሚለውን በየቀኑ አንቺም ጋር ጧት ጧት በተለይ ደውል ነበረ። ዛሬ ላይ ደግሞ አረፋፈዱን እንግዲህ መጥቻለሁ ወደ አንቺ። ያው እንግዲህ አዲስ ነገር ይኖራል። እሺ አዲስ ነገር ይኖራል፣ ግን ለዛ ደግሞ እናንተ ዝግጁ መሆን አለባችሁ ለምንሰማው ነገር። እህታችንን አንድ ያተናል፣ ልጃችንን አንድ ያተናል አይደለ? አዎ አንመልሳትም። የማንመልሳትን ልጅ ያው እግዚአብሔር ጽናቱን ይስጠን ለኛ ላለ ነው። በተለይ ላንቺ ለእህት ለወንድሟ፣ አዎ እውነት ለሷ ደግሞ ነፍስ ይማር ነው ልንል የምንችለው። ከዛ ባለፈ ግን ወንጀለኞቹ መገኘት አለባቸው ነው። አዎ መገኘት አለባቸው። ዋናው እሱ። ለዛ ደግሞ እኛ ክትትል ስናደርግ ቆይተናል መስዬ። እንደምታውቂው ዛሬ ላይ ብዙ አይነት እንግዲህ ክትትሎች አድርገን ወደ መጨረሻው ተጠግተን እውነታውን አውቀናል፣ ወይም ደግሞ ማን ነው የሚለውን። አዎ እንግዲህ ተረጋጊ፣ ይቅርታ አድርጊልኝ መስዬ። አረ እሺ ምንድን ነው? ደፍሮ የገደላትን ሰውዬ አንድ ግለሰብ ነው፣ አውቄዋለሁ። ምን? እዚሁ አካባቢ። ምን? አውቄዋለሁ፣ አግኝቼዋለሁ እያልከኝ ነው? አግኝቼዋለሁ በአካል እዚሁ አለ። ወይኔ ወይኔ ወይኔ! አሁን ይኸውልሽ ጣቢያ ነው። ኧረ ተወኝ! ወይኔ ጣቢያ ነው። ኧረ ውይ ይሻለኛል። ወይኔ ወይኔ! ኧረ ወይኔ! ልጄ ገዳይ ነው አገኘሁ ብትለኝ! ኧረ ኑልኝ! ጎረቤት አላክሰኝ! ኑልኝ! 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 ዝናሽ! ዝናሽ! የምድር ገዳይ ተገኘ ነው ብትለኝ! ተወኝ! ተወኝ! ልቀቀኝ! ወይኔ ወይኔ ወይኔ! እናቴ! ወይኔ እናቴ! ዛሬ ነው ሞቱ እናቴ! ዛሬ ነው ሞቱ ልጄ! ዛሬ ነው ዛሬ ነው ዛሬ ነው! ኧረ ውይ 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 ውይ! ተወኝ እስኪ ተወኝ 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 ተወኝ! ወይኔ ልጄ! 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 መስዬ እንግዲህ ጎረቤቶችም ተሰብስበዋል። አሁን ድጋሚ እርም የምናወጣበት ነው ማለት ያው እንዴት ነው የሚባለው? ያው ገዳዩ ሲታወቅ ምን አንድ ዋናው ነገር እሱ ነው እንደምታውቂው። አሁን ከብዙ ማነው ነው ግለሰቡ እንግዲህ ማነው እንዴት ነው የደፈረኝ? ማነው ነው? አንድ ልጄን ብቻዋን ያለ እናት ያሳደጉ ሰፈራ ሁሉ ያውቀዋል፣ ሁሉ ያውቃል። ወንድም ሴትም ሁኝ ያሳድጊያት። ማን ነው እንደዚህ የደፈረኝ? ወይስ ብቻዬን መሆኔን አይቶ ነው? ንገረኝ እስኪ ልጄ። እውነት ከደረሳችሁበት ይሄንን ሰው አሳዩኝ፣ ለህግ አቅርቡልኝ። ይሄን ነው የምለው እኔ። በቃ እንደዚህ ያደረገኝን ባዶ ያስቀረኝን እዩት፣ ቤቴን እዩት እስቲ። እዚህ ቁጭ ብለን ምን በለው ምን ጠጣው? ሁሉን ነገር ማስታወስ መርሳት አልቻልኩም። ልጄን እኮ ስቃይ ውስጥ እኮ ነው ያለሁት። ስቃይ ውስጥ ምን አይነት አንጀት ቢኖረው፣ ምን አይነት እናት ብትወልደው ነው ይሄንን ያደረገብኝ እኔ ላይ? ምን አይነት ሰው ቢሆን ነው? እስኪ ንገረኝ። እስኪ ምን አድርጌው ምን በድዬው ነው? እስኪ ንገረኝ እባክህ ልጄ። ማን እስቲ ምን ጎሎት ነው? ምን ፈልጎ ነው እንደዚህ ያደረጋት? ያደረጋት ነገር ሳያንስ ለሞት ያበቃብኝ ልጄን ምንድን ነው? እስኪ ልጠይቀው። አገናኙኝ፣ ያሳዩኝ እስኪ። እሱ እናት ካለው አገናኘኝ ልጄ አገናኘኝ እባክህ። ያው መስዬ ከዚህ በኋላ እሱን ማግኘቱ ምንም ጥቅም አይኖረው ማለት ይሄ ሰው በህግ የሚቀጣ ነው የሚሆነው። በቀል የእግዚአብሔር ነው። የቀረውን ደግሞ ፍርድ እንደ መንግስት በህግ ጥላ ስር ሆኖ እንግዲህ ቅጣቱን የሚያገኝ ነው የሚሆነው።
ሴት ናት ብሎ ነው። ወንጀሉ ብዙ ነው። ሰውየው ሌባ ነው፣ ቀማኛ ነው። ስራው ራሱ በእንደዚህ አይነት ዘርፍ እሳት ውስጥ ነው የከተተብኛ እንጂ በሷም አይደለ ጀመረው በለኝ። ሰውየው በቃ በጣም የለመደ በጣም ብዙ ደም የጠማው ሴጣን ነው በለኛ። ሴጣን የሰው ሴጣን ነው በለኛ። አውሬ ላይ ጣላት ልጄ አውሬ ላይ እንደው ምን ሆኖ ነው? ምን አገናኝቷቸው ነው? ትምህርት ቤት ሂዳ ትምህርት ቤት የምትመጣ ልጅን ይቺን ጨቅላ ልጅን እንደዚህ ያደረገብኝ ከጓደኞቿ ንጥል አድርጎ ከኔ ንጥል አድርጎ ያው ሰውየው በበቀል ስሜት ተነሳስቶ ያደረገው ነገር ነው። እኔ እንዴት ነው ብዬ አሁን እንዲኖር ራሱ በዚህ መንፈስ ውስጥ ሆነሽ መናገሩ ራሱ ከባድ ነው። ከብዙ ማሰብና ከብዙ እንግዲህ መመካከር በኋላ ነው ከባልደረቦቼም ጋር ተመልሰን የመጣ ነው ወደ አንቺና እንታረጉ መስማትም አንድ ነገር እኮ ነው። አንድ ነው። እኛም ክትትል ያደረግነው እውነታውን ለማወቅ ነው። እናንተ ደግሞ እንደ ወላጅ እንደ ቤተሰብ ማወቅ ስላለባችሁ የሰማነው መናገር ስላለብን የመጣ ነው ዛሬ ላይ። እህቷ እንዳሰማ ደራ ያው ለሷም እንግዲህ እኔ ላንቺ ከተናገርኩኝ አንቺ ደግሞ የምታደርጊውን ታደርጊያለሽ ብዬ አስባለሁ። አይ የሆነ ነገር ትሆንብኛለች ሁሉ ላጣኑ የቆሰለ ህሊናችሁ የቆሰለ ከምትኖሩ እውነታው ታውቆ ገዴው ማን ነው የሚለው ማወቅ ነው የሚሻለው። ለዛ ደግሞ አንቺ ማወቅ አለብሽ በተለየ መልኩ አንጀትሽ ስለማይችል ማለት ነውና እኔም ልወቀው ብዬ ነበር። አሁን አስደነገጥከኝ እንጂ እኔማ ልወቀው ነው። አውሬ በልቷት አይደል ምን አይደለ መቼም ሰው ደፍሯት ከሆነማ ልወቀው ማን እንደሆነ ብዬ ነው። ጉዳዩን እንግዲህ በዝርዝር እንዴት እንደማስረዳሽ ባላቅም ለማንኛውም አሁን ተረጋጊና ቢያንስ እኔም ተመልካቾቼም ነገሩን ማወቅ ስላለብሽ ላንቺ ልንገርሽ በሚለው ነው። ደግሞ በጣም ትልቅ አስተማሪ ነገር ነው። ቤተሰብ አንዳንዴ ስለለቀቅሻቸው አይደለም የትኛውም ልጆች የትም ቦታ ሊገኙ የሚችሉት ባልታሰበ ሁኔታ እንደዚህ አይነት ጥቃት ይደርስባቸዋልና እንደዚህም አለ የሚለውን ማሳያ ነው። እቺ ልጅ ደግሞ በጣም የምታሳዝን ምስኪን ልጅ ናት። ይበላት ነገሩ ትንሽ ከባድ ነው። እሱ ግን ፍርዱን የሚያገኝ ነው የሚሆነው። ጣቢያ ልከናል። ፍርዱን ይጠብቅና በሰራው ወንጀል ልክ ዋጋውን ይከፍላል ማለት ነው። ዋጋውን ያገኛል። እናንተ አሁንም በርቱ። ያው እኛ ሀዘኑ ለሁላችንም ነው። በዚህ ሰዓት ማወቁ ራሱ አንድ ነገር ነው ያሳረፋችሁኝ። አንድ ነገር ምን አደርጋለሁ? አልመልሳትማ የማይመለስ ነገር ሆኖብኝ እኮ ነው። አሟት አላስታመምኳት ምንም ስላላደረኩላት ማወቁ ራሱ አንድ ነገር ነው። ይሄም ወንድም እንዳይጣላብኝ ማንነቱን ማወቅ አንድ ነገር ነው። እውነት በህግ ጥላ ስር እንኳን ከሆነ እዛ ደረጃ እንኳን ካደረሳችሁልኝ ነግረዋለሁ። እንግዲህ እሱንም እመክራለሁ። ያው ጉዳዩ እኔም አንቺም ሆነን ፍርድ ሁኔታውን የምንከታተል ይሆናል። እንግዲህ በቦታውም ተገኝተን ፍርድ ቤት ማየት ይኖርብሻል ብዬ አስባለሁ። እኔ ማለት ወንጀለኛው ቤት መታወቅ አለበት። ይሄ ሰው የግለሰብ ማለት ግድ ነው። ምን አደርጋለሁ? ሌላውንም ይበላል። ሌላውንም ይበላል። ይሄ አውሬ ነው እንጂ። አዎ። ስለዚህ የአካባቢው ሰው እንዲጠነቀቀው ያው ሰው ማወቅ አለበት፣ ግንዛቤ ማወቅ አለበት። ሌላም ወንጀሎች ነው የሚኖሩት። ፍርዱን ተከታትሎ ደግሞ በቀረው ነገሮች ወንጀሉ ይጣራ የሚያገኘውን ፍርድ ያገኛል ማለት ነው። መስዬ አሁንም ልልሽ የሚችለው አይዞሽ እንግዲህ ከዚህ በኋላ እኛም እየመጣን እንጠይቅሻለን። ቤተሰብ እንሆናለን። ይኸው እኛ ልጆች አለን እዚህ። ሉናዬም አለች፣ ትንሹ ታናሹ ወንድሟም አለ። እሱን አላገኘነውም እስካሁን። እሱ አላገኛችሁትም? ጭብጥ ብሏል። እናቴ ጭብጥ አለ። ወንድነቱንም እንትን አለ። በቃ ምን ያደርግ። ሁሌ እኔን ሲያየኝ ሳለቅስ ነው የሚያገኘኝ። ሁሌ ሳለቅስ ነው የሚያገኘኝ። ኩሽናም ገብቼ ማልቀስ ነው፣ ማታም ተኝቼ ማልቀስ ነው። በቃ ይቆጫል፣ ይናደዳል። ያ ወንድ ስላለ ብቻ አይደለም ቤት ውስጥ እግዚአብሔር ሲጠብቅልህ ነው ሁሉንም ነገር። አሁን እንዳልከው እውነት ጨብጬ ባሳደጋትም አልሆነልኝም እንጂ ከትምህርት ቤት እንኳን መታ ከቤት አትወጣም ነበረ። ታዲያ መቼስ ሰው በዚህ እድሜያ ትምህርት ቤት አላደርሳት ምን አደርጋታለሁ? በአንድ ቀን በላት እንጂ አንድ ቀን ያው ጉዳዩ እንዳልኩሽ አሁን ምናልባት እስኪ ሙሉ ጭብጥ ሀሳቡን ስነግርሽ ሰውየው በቀለኛ ነው። በቀሉ የነበረው ደግሞ በታላቅ እህቷ ላይ ነበረ፣ ወይም በሉና ማለት ነው። ሉናን በጣም እየወዳት የነበረ ሰው ነው። ሉና ነች ይህንን መረጃ እንዲሁም ባለፈው ዕለት ስናወራ የሰጠችኝ እሷ ምንድነው የምንነግረኝ መረጃ ምክንያት ነው። አጋጣሚ ሆኖ ላለመንገር በጣም ውስጤን ያስኩትና ግን ደግሞ መነገር አለበት ከታወቀ አንደኛው ይሄንን ሁለቱንም ሊበላ ነው እንደሱ። ሰውየው ሴሰኛ በጣም ባለጌ፣ ሴት ካየ ማይመር አይነት ወንድ ነው። ያው በዚህ ነው ልጅ አገር እሷ መለጠችኝ ብሎ ነው እህቷ ላይ ይሄን በቀል እንግዲህ የተወጣው ማለት ነው። በሚያሳዝን ሁኔታ እንጂ እሷን ነበር እንደዚህ እንትን የሚላት
ያው ያደርጓል። ሰውየው አውሬ ነው፣ የሚምር አይነት ሰው አይደለም። ማንነቱ በጤናው አይደለም እኮ እኔ የትም አትሂጂብኝ ያለውን በልተን ቀምሰን እንኖራለን ብላ በፍጹም እናቴ አንቺን አሳልፍሻለሁ ሊዲ ያለችው ፈርታው ነው የሚሆነው። ምን አለ እንደው እሷ እያለች እንኳን በአካል ብታስይዘው ኑሮ ይሄው ዙሩ አገኘ እኮ እሷን እንዳገኘው ነው የምቆጥረው። እህቷን ብልት ቅርጥፍ አድርጎ የገርሳት አደረገባታ። እሷም ስትሰማ ያው ነው የምትሆነው፣ ከዚህ በላይ ነው የምትሆነው። ምን ይሻለኛል እንደው ትምጣልኝና አንደኛዋን ከጎኔ ትሆን እንጂ ራሷን ለማውጣት ስትል እህቷን ሲበላ ደግሞ ምን ትላለች? እስኪ አስበው። ይሄ ራሱ ለሷ ስሜቷን ነው የሚጎዳት፣ ከዚህም በላይ በጣም ነው የሚጎዳት። በዛ ላይ ብቻዋን ሆና አሁን ይሄን ለሷ ራሱ መናገር በሰው ሀገር ሆና በጣም ከባድ ነው። አንቺ ግን ይሄን ጉዳይ ቢያንስ ማወቅ አለብሽ ብዬ ስላሰብኩ ነው። ይሁን ደግሞ ቀስ እያለ ምን አለ ምን ሄድበት ይሆናል። እውነታውን እየተናገርን ማወቅ ላለባቸው ለሁሉም ማለት ነው። አሁንማ በኔ ብቃ ነው ብሎ ምን አደርጋለሁ እንደዚህ አድርጋ ነው ልጄ እንዲህ በማደርጓ ነው እንዲሆነችው ብዬ ማወራው ነገር የለም እኮ። በስርዓት ነው ያሳደግኳት፣ በስርዓት ነው ያስኳት። ግን እንደዚህ ባወራኝ የተበላችሁ። ስለዚህ ሰው ይጠነቀቃል፣ ጓደኛውን ይጠነቀቃል ሲወጣ ሲገባ። እንግዲህ ፈጣሪ ያጽናችሁ። አሁንም በድጋሚ ደጋግመን የምንለው ለሁላችንም ሀዘኑ በጣም ከባድ ነው። ለክፍል ጓደኞቿም፣ ሴት ጓደኛዋም፣ ለእናንተም፣ ለእህት ለወንድሟ፣ ለአካባቢ ሰው በሙሉ። ስለዚህ ፈጣሪ እንግዲህ ያለነውን የቀረነውን እንግዲህ በእንደዚህ አይነት ያው ይጠብቃል። ሴት እህቶቻችን ልጆቻችን ይጠብቅልን። እግዚአብሔር ምንም አልሆነ፣ እግዚአብሔር ነው ጠባቂ፣ ይጠብቅልን ከማለት ባለፈ ምንም ልናረግ አንችልም። እሷን በተለይ ልንመልሳት አንችልም እና ይህን ጉዳይ እንግዲህ በዚሁ ልናጠናቅቅ ችለናል። ወይም ደግሞ ይህን ክትትላችንን በዚህ ቀናቶች ወስደውብን እውነታውን ለማወቅ ሞክረናል። ቤተሰቦች አስተማሪ ነው፣ አሳዛኝም ነው፣ ከባድ ነው። ለማንኛውም ይህን ጉዳይ እስኪ በዚሁ ላብቃ። በዚሁ እንግዲህ በቃ ላብቃ። ቤተሰቦች እወዳችኋለሁ። በሌላ ጊዜ እስከምንገናኝ ድረስ እንግዲህ ሰላም ቆዩ።